ባለፈው ሳምንት ታስታውሱታላችሁ በጣም በዓለም ዜና የእኛ ጉዳይ ከሮ ነበር። ዙሩን እንዲከር ያደረጉት ዶናልድ ትራምፕ ናቸው። በዚህ ምክንያት ዓለም በእኛ ጉዳይ እየተነጋገረ ነበር። የሚገርመው በራሱ ጊዜ ማዕበሉ ይነሳና በራሱ ጊዜ ወደ ጸጥታው ይመለሳል። አሁን ደግሞ በዚህ ሳምንት ውስጥ ሁለት አሪፍ ዜናዎች ተለቀዋል። አሁን በዛሬው ዕለት የሰማሁት የባርባዶሷ ጠቅላይ ሚኒስትር ሚስ ሞትሊ ከታዋቂው ቶክሾ አዘጋጅ ከትሬቨር ኖህ ጋር ቃለ ምልልስ አድርገዋልና የትሬቨር ኖህን አካሄድ በጣም ነው የወደድኩለት። ሚስ ሞትሊ እዚህ መጥተው ያደረጉት ንግግር አለ። በጣም ድንቅ ማር የሚል ነው። ወድጄላቸዋለሁ። አርባ ምንጭ ሆኜ ነበረ የእሳቸውን ንግግር ከህዳሴው ግድብ ሲተላለፍ የሰማሁት። ቀደም ብሎም አፍሪካ ህብረት ውስጥ መጥተው ያደረጉት ንግግር እንደዚሁ ጆሮ ገብና ቀልብን ሰቅዞ የሚይዝ መንፈስን የሚያነቃቃ ነው። ትሬቨር ኖህን ያደነኩት የብልህ አካሄድ ነው ሄደው ማን ሰራው፣ እንዴትስ ተገነባ፣ ይህን የሚያክል ግዙፍ ግድብ ኢትዮጵያ ባለባት አያሌ ፈተናዎች መካከል እንዴት ተገበረችው ብሎ ሊጠይቃቸው ሄዶ አንደበተ ርቱዕ ሚስ ሞትሊ በደንብ አድርገው ነው የመለሱለት። ድንቅም ውብም ነው። ትሬቨር ኖህ የመጣው ከዝቅተኛው አዘቅት ውስጥ ነው። ራሱን በተመለከተ ቦርን ክራይም በሚል ርዕስ አንድ መጽሐፍ ጽፏል። አያሌ ሰዎች አንብበውታል። እዛው ሲኖርበት ዩናይትድ ስቴትስ ውስጥ ደግሞ ኦፕራ ዊንፍሬ የፕሮግራሟ አካል አድርጋ መጽሐፉን አስተዋውቃለታለች። እዚህ ደግሞ የሱ ቲፎዞ ጥላሁን ግርማ አንጎ የአመፃ ልጅ በሚል ርዕስ ድንቅ አድርጎ ተርጉሞት ወድጄው እኔ አስታውሳለሁ። ጄቲቪ ላይ ጥሩ ፕሮሞት አደረኩለት። ከዛ በኋላ ደግሞ በደንብ ቃለ ምልልስ አደረግን። አሁን ጄቲቪን በፍቅር የማስታውሰው ትልቅ ነገር ቢኖር ምናልባትም በመቶ የሚቆጠሩ ደራሲያንን እንዲተዋወቁ አድርጌያለሁ። ስራዎቻቸውን ህብረተሰቡ ጋር ሰርጾ እንዲገባ አድርጌያለሁ። የኔም ስራ ባያሌው ተዋውቆልኛል። አሁን መልህቅ እዛ እያለሁን የታተመው ጥሩ ነበር ለኔ። በዛ አጋጣሚ ከጥላሁን ግርማ አንጎ ጋር ወዳጅነታችንን መስርተን ከዛ በኋላ ደግሞ ሴፕተምበር ለበል ላይ ጽፏል። አሁን የትሬቨር ኖህን አስተዳደግ ሳይ ቦርን ክራይም እንግዲህ የወንጀል ትውልድ በወንጀል የተወለደ ከነጭ ጋር መገናኘት ክልክል ነው። እናትየው ቀደም ያለ ጭንቅላት ያላት ናት። ስለዚህም አውቃ ከነጭ ጋር ተገናኝታ ወለደችው። ከዛ በኋላ ደግሞ የሚገባውን በዛው ባለበት ጌታ ውስጥ ከዝቅተኛው አዘቅት ማህበረሰብ ውስጥ የተሻለ ነገር እንዲያገኝ ጥሩ ምግብና አሮጌ ኢንሳይክሎፒዲያ እያነበበ አድጎ በደንብ ተሞርዶ ልሳነ ብዙ ሆኖ አሁን አሜሪካን ውስጥ አሉ ከሚባሉ ስመ ገናን ቶክሾ አዘጋጆች መካከል አንዱ ነው። መላው አሜሪካ ወዳጆች ሆኗል። እንግዲህ እንዲህ ራስንም ስታበቃ የሚናገርህ የሚያስፈራራህ አባረሃለሁ የሚል የለም። ራስን በማብቃት ማመን ነው። ከጓደኞቹ ጋር አንድ ሾው ላይ አስታውሳለሁ። አይሁዶች ትምህርት ቤት ሄዶ ከጓደኞቹ ጋር የዳንስ ሾው ያሳያሉ። የዳንስ ሾው ሲያሳዩ የዳንስ ሊቃውንታቸው ሂትለር ነው የሚባለው። ልብ አድርጉልኝ፣ አይሁዶች ትምህርት ቤት ነው ሾው የሚያሳዩት። ከዛ ሙዚቃውን ይለቁትና ጎ ሂትለር ሲሉት ሂትለር በአውራ ጣቱ እየደነሰ ወደ መድረኩ ይወጣል። አይሁዶቹ ፈርተው ሸሹት። ሂትለር አስፈሪ ስም ነው። ነገደ ይሁዳን ወደ 6 ሚሊዮን ህዝብ ፈጅቷል። በዚህ ምክንያት እስራኤል ከተቋቋመች በኋላ ራሱ ሂትለር የሚለው ስም በጀርመንም በህግ ታግዷል። የታገደ ስም ነው። ይሄን ስም ግን እነዚህ ደቡብ አፍሪካ ውስጥ ያሉ የአፓርታይድ ባርነት ውስጥ የነበሩ ልጆች ስለማያውቁ የጓደኛቸው ስም ነበር። በኋላ እሱ በቀልድ ያነሰዋልና እንዲህ የተሞረደ ጭንቅላት ስላለው እንዲህ አይነቱን እውነት አጥርቼ ማውጣት የምችለው እንዴት ነው ብሎ አውጥቶ አውርዶ አውጠንጥኖ ሚስ ሞትሊን ቢያናግራቸው እውነቱ ዓለም ህዝብ ላይ ያስተጋባል ብሎ ድንቅ ቃለ ምልልስ አድርጎ አየር ላይ ብሎ ሰማሁት። የእኛ ሚዲያዎች እየተናጠቁት ነው። እንዲህ ማስተዋል አለ። የግብፅ ቤተ ክርስቲያን ጥንታዊ ቋንቋ ግሪክና ቅብጣን እንደሆነ ዶክተር ጌታቸው ኃይሌ ይነግሩናል።
ዛሬ የማሳረጊያችንን አንድ አፍታ ላውጋችሁ ላይ ያገኘኋቸውን መረጃዎች ተቀባብለን ዛና ብለን ወደሚቀጥለው ፕሮግራማችን እንሄዳለን። ግብፅ ከ636 እስከ 42 ባለ ጊዜ ውስጥ ግን አረቦች ገቡበት ይላሉ። አሁን ያሉት አረቦች ማለት ነው። ፒራሚዱን በሰሩት የፈርዖን ዘመን ሰዎች ላይ ሳነብ ከክርስቶስ ልደት በፊት 3600 ዓመት በፊት ነው እዛ ቦታ ላይ የነበሩት የሰሩት የተጠበቡት። አልፈዋል። ሰው ወንዝ ነው ያልፋል። አሁን የነዛ የፈርዖኑ ዘሮች እዚህ ውስጥ አሉ የሉም? ምንም ማስረጃ የለኝም። ሙሉ በሙሉ አረብኛ ሆኖ የግብፅ ቤተክርስቲያንም ቋንቋ ወደ አረብኛ ተቀይሮ አሁን በአረብኛ ነው የምታስተምረውም የምጸልየውም። 4500 ዓመት የፈሰሰ ውሃ አሁን በስንት አሳር ከጥልቅ እንቅልፍ በኋላ ከጥልቅ ለዘላለም መተኛት በኋላ ባነን ሰራን። እነሆ ዓለም እየጮህብን ነው። አንድ የኔን ገጠመኝ እዚህ ጋር ልንገራችሁ። ምናልባትም ከዚህ በፊት እዚሁ ዩቱብ ፕሮግራሜ ላይ አቅርቤው ተናግሬዋለሁኝ። አሁን ደግሞ ምስሉን በደንብ ይከስትላችኋል ብዬ ተስፋ አደርጋለሁ። ምጽዋ በ1980 አካባቢ መሰለኝ 79 ነው የሚሆነው 79-80 ላይ ጉንፋን ያዘኝ። የጦር መርከብ ኢትዮጵያ ሰፕላይ እስክንድር ነው፣ እስክንድር ገብረ ዮሐንስ ይባላል። ጓደኛዬም የሰፈር ልጅ ነው። እስኬን የጦር መርከብ ኢትዮጵያ ሰፕላይ ስለሆነ መሬት መጥቶ የጦር መርከብን ኢትዮጵያ ምግብ ስጋም እንቁላልም ፓስታ መኮሮኒኑ እሱ ነው የሚረከበው። እኔ እየሳልኩ አየኝና ምን ነካ ዘነበ ጉንፋን ይዘዋል አለኝ። የሚገርመው ምጽዋ ውስጥ ጉንፋን ማንንም አይዝም፣ የሚሸት ነገርም የለም። በአጋጣሚ የምኖረው ናቫል ቤዝ ውስጥ ነው። ሁሌም ስናጸዳው ስንንከባከው የምንኖር ስለሆነ የለም። ግን የሆነ ኢንፍሉዌንዛ ነገር ያዘኝ እና ስስል ዘነበ አለኝ። ያልኩት 10 እንቁላል ሰጣለሁ አለኝ። በቀን 2 ጠጣ። በ5 ቀን ውስጥ ፈውስ ይኖረዋል። እርግጠኛ ነኝ በ3ኛ ቀን ትድናለህ። 10ሩንም ጨርሰው ካልተሻለህ ሳምንት እመጣለህ አለኝ። እሺ አልኩት። ግን አንድ ነገር ልንገርህ አለኝ። አልኩት እምሰጥህ ውለታ እንጂ መብትህ አይደለም። የሚቀጥለው ሳምንት እንቁላል አምሮህ ተሽሎህም አምሮህ መተህ እንቁላል ብትጠይቀኝ ዘነበም እንቁላል የለኝም ብዬ ብልህ ቀኟ ላዛሬት ትሄዳለህ አለኝ። ይሄ በህይወቴ የማረሳው ትምህርት ያገኘሁበት ነው። መብቴንና ችሮታን ለይቼ እንዳይ ያደረገኝ አጋጣሚ ነው። አንዳንዴ በነፃ ብዙ ነገር ይሰጠንና ከዛ በኋላ መብታችን እናደርገዋለን። የግብጾችን አነጋገር ሳየው አሁን ኡስታዝ ጀማል በሽር የሚሰራውን የነሱ ስኮላሮችም ተራውም ሰው ኤሩን እንደፈለጉ ነው የሚቧችሩበት፣ አድማጩም ተራ ነው ማለት ነው። እና ስሰማቸው ምንም በቃ በቃል መንገር አልፈለጉትም ወይ አላመኑትም እንጂ አባይ የኛ ነው ከነገባሩ አትንኩት ነው። እኔ ደግሞ በስኬን በሰጠኝ ትምህርት መሰረት አባይ የኛ ነው፣ እኛ ልንጠቀምበት መብት አለን። ይህንን ልብ ብለን ልናይ ልናስተውል ይገባል ልላቸው ፈልጋለኝ። ይህን ማድረግ የግድ ነው፣ እንዲያውቁት ማድረግ። ለገዛ ልጆቻቸው እኮ የአባይ መነሻ አይነግሯቸውም። ይሄው አያል አገር የሚመራ ሰው የአባይ መነሻ ማያውቅ የሆነው በቅጡ መረጃው ስላልተሰጠው ነው። እንዲህ እያልን ስንመረምር በጣም ጥንካሬና ማስተዋልን ጠይቃል። አሁን የኢትዮጵያ መንግስት ባለፈው ጊዜ ዝም ማለትን በጣም ነው ደስ ያለኝ። ምክንያቱም ለትንሽ ትልቁ አፍ መክፈት አያስፈልግም። መስራት የሰራኸውን ያየ ይመሰክርልሃል። ልክ ሞቲሊ እንደመሰከረችልን ሁሉ ሌሎችም እያዩ ይነግሩታል። አሁን እሷ እንዳውም እንዲህ አይነቱን ተአምር ሄደህ ልታየው ይገባል ነው ያለችው። እርግጠኛ ነኝ የዚህ በአባይ ጉዳይ ላይ የሚሰራው ክፍል አቅሙ ፈቀደ መጠን እንደዚህ አይነት ሰዎችን እየጋበዘ እንዲያዩት ቢያደርግ ምንም ዜና መዘገብ፣ ፕሮፓጋንዳ መስራት ምንም ሳያስፈልግ መልክ ማስያዝ ይቻላል። በተረፈ እዚህ አባይ ላይ አቶ መለስ ዜናዊ ብሎታል ተብሎ የተነገረኝ የምወደው አባባል አለ። ዝም ብዬ አልሰማሁትም አቶ መለስ ሲናገረው፣ ግን ሳስባት
ሀሳቧ በጣም ኦሪጂናልና ራሱ አትመለስን ነው የመሰለችኝ። እሷን ልበል የህዳሴውን ግድብ ገንብተን እስከምንጨርስ እኛ እንጠብቀዋለን። ገንብተን ከጨረስን በኋላ እነሱ ይጠብቁታል ነው ያለው። በጣም ድንቅ አባባል ነው እና ይልቅ ቢጠብቁትና የተሻለ እንዴት ብናስብ መልካም ነው ብዬ አስባለሁ። ያለበለዛ ቀረርቶ ያለ መታከት ማውራት፣ ለዛ ምላሽ መስጠት ምን አያስፈልግም። ሁሌም አሪፉ ነገር መስራት፣ የሰራህን ሌሎች እንዲያዩት ማድረግ፣ ያዩ ይመሰክሩልሃል። ይህ ሆኖ በዚህ ሳምንት ስላየሁ በጣም ተደስቻለሁ። ፕሮፌሰር ጌታቸው ዊልቸር ላይ የዋሉበትን ምክንያት ባለፈው ጊዜ ሳላወራችሁ ቀረው። በዚህኛው ሳምንት ቢያንስ ከቀሩ ሀሳቦች ጋር አጠናክሬ ነግሬያችሁ መውጣት ስላለብኝ ነው። በ1968 ዓ.ም መስከረም 23 ቀን ቤት ውስጥ ብቻቸውን ነበሩ። ባለቤታቸው ዘመድ ጋር ዝግጅት ነበር፣ ወደዛ ሄደዋል ነው የሚሉት። በእንዲህ አይነት ሁኔታ ውስጥ እያሉ ቤት ውስጥ አንድ ሰው ይመጣና እጅህን ስጥ ይላል። ሽጉጥ ነበራቸው። በዛን ጊዜ በብዛት ኢትዮጵያ ውስጥ የነበረ የሽጉጥ አይነት ሪቮልቨር ነው። ሪቮልቨር ትራፊክ ፖሊሶች የሚይዙት አይነት፣ ድሮ የትራፊክ ፖሊስ የሚይዘው የሚሽከረከር 6 ጥይት ጎራሽ ነው። ሪቮልቨሩን ይመዛሉ እሳቸው ራሳቸውን ለመከላከል። ከዛ መታኮስ ጀምራሉ። ከዛ ጂፕ ይታዘዛል። ወቅቱ በጣም መጥፎ ጊዜ ነበር። ምክንያቱም በ1968 መስከረም 2 ቀን ኃይለሥላሴ ከስልጣን ወርደዋል። ይሄ የሆነው መስከረም 23 ቀን ነው። እንግዲህ ንጉሠ ነገሥቱ ባወረዱ በ23ኛ ቀን ምድር የሚንጥ ተኩስ ፕሮፌሰር ጌታቸው ቤተሰብ ውስጥ እንዲካሄድ ተደረገ። ጂፕ መጣ ይላሉ። ጂፕ ላይ የሚጫነው 50 ካሊበር የሚባል መሳሪያ ነው። 50 ካሊበርን መርከበኛ ከሆንኩ በኋላ ነው ያወቅኩት። መርከበኛ ከሆንኩ በኋላ በእኔ ጀልባ ላይ ግራና ቀኝ የመርከቧ አካል ላይ ይጠመን ነበር 50 ካሊበር። 50 ካሊበር ለሰው አይተኮስም፣ ለግንብ ነው የሚተኮስ። የሆነ ምሽግ ነገር ለማፍረስ ነው የምትተኩሰው እና ምቱ መራር ነው። በጂፕ ላይ የተጠመደው 50 ካሊበር ነው ብዬ ገምታለሁ። አየው ነበር። ቀይ ባህር ላይ ከሄድኩ በኋላ ካየው መሳሪያ ጋር ተመሳስሎብኛል። ያን የተተኮሰባቸው ፍጅት ነው። በቃ ምድር ቁናን የሆነችው። እሳቸውም የመጨረሻዋ ጥይት እስከምትቀር ጊዜ ድረስ ተፋለሙ። ሰዎች ጠጋ ብሎ አይደለም ዱማር ከፍከፍ ነው። ከዛ የመጨረሻዋ ጥይት ከማለቋ ፊት በግንብ ዘልዬ ልወጣ ሲል ሀብለ ሰረሰሬን ተመታው ይላሉ። ተመቱ። ከዚህ በኋላ ተማረኩ። ከዛ በኋላ ወደ ክብር ዘበኛ ሆስፒታል፣ ከክብር ዘበኛ ሆስፒታል ጥቁር አንበሳ፣ ከጥቁር አንበሳ በፕሮፌሰር አስራት ወልደየስ አማካኝነት ሕክምና እየወሰዱ የነበረው እና ሲያዩት ዊልቸር ላይ እንደሚውሉ አወቁት። ከዛ ከፕሮፌሰሩ ጋር ወዳጆች ናቸው። የእድሜ ማቻ ይመስሉኛል። ከዚህ በኋላ በእግሬ መሄድ አልችልም፣ በእግሬ መሄድ የማልችል ከሆነ መኖር አልፈልግም ይላሉ። ፕሮፌሰሩ ገሰጧቸው። የሚያስፈልግህ እጅና ራስ ነው። አንተ ወታደር አይደለህ፣ ወታደር ነው ሙሉ አካል የሚያስፈልገው፣ መሮጥ፣ መነሳት፣ መውደቅ ስላለ አንተ ቁጭ ብለህ ማንበብ፣ ከዛ በኋላ ያነበብከውን መጽሐፍ ነው። ህሊና ደህና ነው፣ እጆች ደህና ናቸው። ሕክምናህን ተከታትለህ ወደ ምርምር ፊት መልስ፣ እንዳኮረፍኳቸው አይነት ተኛው ይላሉ። ለንደን ለሕክምና ሲሄዱ አንድ ኢትዮጵያዊ እዛ ሆስፒታል ውስጥ ገብቶ አልወጣም ይላል። የሚሄድበት የለኝም፣ መውጣት አልፈልግም፣ አልወጣም ብሎ ችክ ይላል። በዚህ ምክንያት ፕሮፌሰር ጌታቸውን አንቀበላቸውም የሚል ሀሳብ የለንደን ሆስፒታል አሳወቀ። ይህን ሲያሳውቅ ፕሮፌሰር ጌታቸውን የሚያውቋቸው እዚህ ያሉ የእኛ ምሁራን ፕሮፌሰር አስራትን ምስክርነታቸውን ሰጥተው እንዲህ የሚላችሁ አይደለም፣ እሱ ምርምሩን ለመስራት ወደ ሀገሩ መመለስ አለበት፣
በጣም ሰፊ ስራ የሚጠብቀው ሰው ነው። ስለዚህም ተቀበሉት፣ ይታከምና ተመልሶ ይምጣ አሏቸው። ለንደን ሄዱ። ለንደን ሕክምናው መውሰድ ጀመሩ። ለንደን ሕክምናን እየወሰዱ እያለ ፓውል ሆፕኪንግ የሚባል አሜሪካዊ መጣና አናገራቸው። ከዚህ በፊት ትንሽ ተቀያይመዋል። ፕሮፌሰር ጌታቸው ኃይለ ቃል መናገራቸውን ነው የሚያስታውሱ በሆነ ጉዳይ ላይ። ሰውየው ግን ያንን ትቶት ከዚህ በኋላ ምን አስበሃል? እንግዲህ ብሬን ድሬን እንዴት እንደሚሰሩ የምታዩበት ቴክኒክ ነው። አሜሪካኖች ግን በዚህ አንጻር በጣም ነው የማከብራቸው። በዓለም ላይ የሚገኝን ህሊና የራስ አካል ማድረግ፣ ይኸው አሁን የፈጠሩትን ግዙፍ አገር እንዲፈጥሩ እድልና አጋጣሚ ፈጥሮላቸዋል። ሆፕኪንግ ሲያናግራቸው ወደ ኢትዮጵያ የመመለስ ፍላጎትም ተነሳሽነትም የላቸውም። ከዛም ሲመጡ ዘመዶቻቸው አስጠንቅቋቸው ነው። ደርግን በተመለከተ አደራ ትንፍሽ እንዳትል ነው። ባለፈው ሳምንት እንደነገርኳችሁ ሰውየው ጅብ እየበላው ዝም በል እኔን ነው የሚበላው እያለው እንድል ነው የተፈለገው ብለው እዚህ ኮከብ ነው የሆኑት። በዛም አሜሪካን ሀገር እንዲህ በተሆነ ጉዳይ የተቀያየሙት ሰው አመቻችቶላቸው ነው መጥተው ማዋጣት ያለባቸውን አዋጥተው፣ ቀደም ብዬ ባለፈው ሳምንት እንደነገርኳችሁ ዩናይትድ ስቴትስ ትልቅ ሞገስ ሰጥታቸው አክብራቸው እስከ ረፍታቸው ድረስ ሸኝቻቸው። ፕሮፌሰር ጌታቸው ወጣት እያሉ ለጥናት ከአንዱ ሀገር ወደ አንዱ ሀገር ሲሄዱ ሊፍት እየጠየቁ ነው የሚሄዱት። ሊፍት እየጠየቁ ሲሄዱ አንዱ ጣሊያን በብስክሌት መጣሉ። እኔ እዚህ ላይ ተፈናጠጥ ይለኛል እንዴ ብለው ለእንደ መሸት ሲቃጣቸው ጠጋላና አካም ጅርታ ኤሳ ዴምታ በኦሮምኛ ነው የሚያናግራቸውና ገርሞኝ ማድመጥ ጀመርኩኝ። ከዛ በኋላ ማንነቱን ሳጣራ በጣሊያን ወረራ ጊዜ ኢትዮጵያ የዘመተ ወታደር ነው። በወቅቱ ጅማ ውስጥ የውትድርና አገልግሎት ሰጥቷል ብለው ይላሉ። እንግዲህ በአንድ ወቅት ሊገዛን ባሪያ ሊያደርገን የነበረ ሰው ከቋንቋችን አንዱን ለምዶ ልክ እንደ ማንኛውም ሰው በርቀት ያንን የሚያውቀውን ዜጋ የመሰለ ሰው ሲያጋጥም ሰው ይሆናል። ፕሮፌሰሩም ሰው ሆኖ አናገራቸው። እሳቸውም ሰላምታውን ከመለሱለት በኋላ ሀሳብ ተለዋውጠው ተሸኛኙ። ፕሮፌሰር ጌታቸው ስለ ጣሊያን ወረራ ያወሩ ነበር። ልጅ ሆነው አርበኞቹ በረሃ ገብተዋል። ከአርበኞቹ ውጪ ሰፈር የሚያሸብሩ ወሮበሎች ነበሩ። በቃ ማታ ይመጡና ምግብ አምጣ፣ ገንዘብ አምጣ፣ እንደዚህ ከብትም እየነዱ ምን እያሉ ያሰቃያቸዋል። ይህንን አስተውለው በተወሰነ ደረጃ ለኢትዮጵያውያን ሰላማዊ ዜጋ ጣሊያን ካምፕ አካባቢ በመስፈር ነው ሰላሙን የሚያገኘው አሉ። እኔ ይህንን በተመለከተ ከ50 ዓመት በፊት እናቴ የነገረችኝ ታሪክ ነበረ። አውሮ ውስጥ እሷ ትኖርበት በነበረ አካባቢ እሷ የዛኔ ስትነግረኝ የ10 ዓመት ልጅ ሆናለሁ አለችኝ። እና ማታ ይመጣሉ ሽፍቶቹ ምግብ አምጡ ምን አምጡ እያሉ መከራችን ያበሉናል አለችኝ። ይህን ከ50 ዓመት በፊት ነግረኝ በ68 ዓመተ ምህረት ነፃነት የጠማው ህይወት በሚል ርዕስ የመጀመሪያ የጻፍኩት መጽሐፍ ያ ነው። እንዴት አይነት ስቃይ ያሰቃየዋቸው እንደነበር ምን አጫወተችኝ። ሄደና አመታት ከቆየ በኋላ እንደገና ዳውሮ ሄጄ የእናቴን ታላቅ እህት አገኘኋት። በጣሊያን ወረራ ጊዜ ባለቴ ባላ ልጃገረድ ነበረች እና ደርሳለች። እናቴ ናት ትንሽ የነበረችው እና በጣሊያን ጊዜ ምን ትሰሪ ነበር አልኳት። ቃል በቃል ያለችኝ ነው። በጣም ያስደነግጠኛል። ቦንቃ ማየት ነው ያለችኝ። እየዘረፍኩ በላ ነበር አለችኝ። ልጃገረድ ነኝ፣ ከጎበዞች ጋር እንሆንና በየቦታው እየዞርን እየዘረፍን እንበላለን አለችኝ። ልብ አድርጉ፣ እናቴን የሌላ መንደር ሰዎች ሊዘርፏቸው ይመጣሉ ማለት ነው። የእኔ አክስት ደግሞ ሌሎች መንደሮች ላይ ሄዳ ዘረፋ ታካሄድ ነበር። እንግዲህ ሰው
ሕግ፣ ደንብ፣ ስርዓት ሲያጣ እርስ በራስ የተጨካክናል። ይህ አጋጣሚ ያሳያል። አሁን ይህንን አንድ ሀፍታ ላውጋችሁም ባላነብ ኖሮ እንዲህ በተለያየ አቅጣጫ የማየት እድል ባልኖረ ነበር። ፕሮፌሰር ጌታቸው አባት ወጣ ያለ ለየት ያለ ባህሪ ያላቸው። አንዴ በሬያቸውን ሊሸጡት ሄዱ። በሬያቸውን ሊሸጡት ሄደው ገበያ ውስጥ አቆዩት። ከዛ ማምሻውን በሬውን ሳይሸጡ እየነዱት ወደ ቤት ተመልሰው መጡ። አያ ምን ሆንክ አሏቸው። አይ ለበሬ አቅም ያለው ሰው አላጋጠመኝም። የሚገዛ ሰው አላጋጠመኝም ነው ወይስ አቅም? አይደለም፣ አቅም እኮ ስልህ የገንዘብ ብቻ አይደለም። በሬን እኔ እንደሚይዘው የሚይዝልኝ ሰው ስላላጋጠመኝ ሳልሸጠው ወደ ቤት መልሰው ይሻላል ብዬ ይዤው መጣሁ ብለዋል። የኚህ ሰውዬ ልጅ የሺህ ሰው ግምት ሆኖ ዓለም ላይ ባያሌ ርዕሰ ጉዳዮች ላይ ቢከራከሩ፣ ቢሟገቱ፣ ቢጽፉ ይገባቸዋል። በርካታ ነገር ነው የሰሩት። ምናልባትም ባለፈው ሳምንት እኔ ግማሽ ደርዘን የሚሆነውን ገደማ ነው ላሳይ የሞከርኩት። እኔ እጅ ላይ የነበሩትን ነው ላሳይ የሞከርኩትን። ማቆም ግማሽ ደርዘን ያህል ቢሆን ነው ለጥራዝ የበቃው። በምርምር በጥናት ለዓለም ያደረሱት እልፍ ነው ብዬ ነው የምገምተው። በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ላይ ሁለት ሰዎች አጣን እላለሁኝ። አንድ የህዝብ ግንኙነቷ ሆኖ በዓላት በመጡ ጊዜ መግለጫ መሰጥ ወዳጄ ካሳይ ገብረ እግዚአብሔርን የሚያክል አልነበረም። ትልቅ ሰው ነበረ። በተረፈ ከነሞገሷ ክብሯን ጠብቀው የሚገባትን ጥናት አጥንተው ለጥራዝ የሚገባውን አድርገው ያለፉት ፕሮፌሰር ጌታቸው ናቸው። የት ድረስ ትሁት እንደሆኑ ልንገራችሁ። አባው ጋር ይደውሉና በወቅቱ የነበሩት ጳጳስ ጋር አባ ዛሬ ረፍት ቢጤ ያለኝና መጥቼ መስቀል ልሳለም ነው ይላሉ። አባውም ስለሚያውቋቸው ና እንዳውም ምሳ አብረን እንበላለን በዛውም ትሳለማለህ ይሏቸው ነበር። እንደዚህ አይነት አባቶች ማጣት ያጎላል። ግን ወጣቱ ትውልድ ደግሞ ማጥናት፣ መመርመር አቅሙ ፈቀደ መጠን ለማወቅ የሚጥር ከሆነ ቦታውን ይተኳል ብዬ ተስፋ አደርጋለሁኝ። ልብ አድርጉልኝ። ሃይማኖተኝነት ሌሎችን ማክበር፣ የራስን ምድሆን ያህል የሌሎችን ማክበር ነው። መጽሐፍ ቅዱስ ምንድን ነው የሚለን? ሰዎች ላይ ያደረጉብህ የማትፈልገውን ነገር በሌሎች ላይ አታድርግ ነው። የራስህን ሃይማኖት የምታከብረውን ያህልም የሌሎቹን ማክበር እንጂ ልክ እንደ ፖለቲካ አጀንዳ በሃይማኖት ውስጥ መወዳደር ካለ አደጋ አለው። አሁን አንዳንዶቹን ሳይ ሃይማኖተኞች አይደሉም። ትልልቅ ሃይማኖቶች አሉን። በሚያሳዝን መልኩ ሃይማኖተኞቹን ሃይማኖቶቹ አልፈጠሯቸውም። ለምን? ከመከባበር ይልቅ መዘራጠጥ፣ ከመዋደድ ይልቅ መጠላላት፣ እረ ጎራ ወደ ማለት ይሄዳል። ይሄ እምወደው አይደለምና መታረም አለበት። ካመንን ልክ እንደ ፕሮፌሰር ጌታቸው እያጠናን በአግባቡ እየተከራከርን እያሳመን መሄድ ይገባናል። የሃይማኖት ግጭት ምን መዘዝ አለው? ንባባችሁ ሊገልጽላችሁ ይችላል። የኢትዮጵያ ሕዝብ አብዮት ከመፈንዳቱ በፊት እነ ሄንሪ ኪሲንጀር ትልቁ አጀንዳቸው የተኮላሸች ትእዛዛቸውን የሚቀበል ለምን ብሎ የማይጠይቅ ዜጋ ኢትዮጵያ ውስጥ እንዲፈጠር ቀላል ነው። ክርስቲያኑ እስላሙ ላይ ማንሳት፣ እስላሙ ክርስቲያኑ ላይ ማንሳት ነው አጀንዳው። ሪትን ነው። ከዚህ በፊት ማንስቻቻዎቻቸዋለሁ። የኢትዮጵያ አብዮት ሲመጣ ግን ፈንድ አድርገው አስኬዱት። አሁን የደረስንበት ደረስን። እኔ ልጅ ሆኜ ኃይለኛ የአብዮቱ ደጋፊ ነበርኩ። አብሬ ፈክር ነበር። አውቃለሁ። በባህሪ ጥግ ጥጉ መሄድ፣ ማስተዋል፣ አቅም የፈቀደ መጠን ለማወቅ መጣር ቢልም ሁኔታዎቹን አውቃቸዋለሁኝ። አሁን አይነ ጥላ የገፉ ሳየው እደነግጣለሁ። የአሜሪካን ኢምፔሪያሊዝም የወረባቦ ገበሬ ያስጠነቀቀ አይነት ዜና ኢትዮጵያ ውስጥ መዘገቡን አስታውሳለሁ። የወረባቦ ገበሬ ድራሻቸውን ያጠፋል አይነት ነገር ማለቴን አስታውሳለሁ። ልጅ ሆኜ በእኔ አይን ትክክል ነው። አሁን ጎልምሼ ሳየው አይደለም የወረባቦ ገበሬ
የኢትዮጵያ መንግስት የኢትዮጵያ አሜሪካን ኢምፔሪያሊዝም ድራሹን ሊያጠፋው ይችላል ወይ? እንዲህ በአደባባይ እየሰደበው ፈንድ እያደረገው ነው ስካሩን እያባባሰ ዳር ያደረሰውና ባያሌው ተጎድተናል። አላቅም እንዴት ይታረማል? ውስጤ የሚመጣ እርማት ቢኖር ማስተዋል ነው፣ መመርመር ነው። ከዚህ በኋላ እንዴት እንሄድ ነው? ከምንም ከማንም ነገር በላይ ራስህን ማክበር፣ የሀገርህን ሕግና ደንብ ማክበር፣ ሰንደቅ ዓላማህን ማክበር፣ ልክ ለራስህ የምትሰጠውን ክብር ደግሞ ለሌሎች አገሮች መስጠት የግድ ነው። ይኸው አየነው። አሜሪካን ሀገር ግሪን ካርድ ኖሯቸው ደረታቸውን ነፍተው አፋቸውን ሞልተው አማን አሜሪካን ይሉ የነበሩ ልጆች እኮ የቆሙበት ምንጣፍ ተጎተተ። መውደቂያቸው ምንም ጥርጥር የለውም። ቢከፋም ቢለማም ኢትዮጵያ ትሆናለች። ምክንያቱም ኢትዮጵያ አለቻ። ፕሮፌሰር ጌታቸው ከፍልሚያው በኋላ ቤት ውስጥ 4000 ቀለህ ተቆጠረ ነው ያሉት። ከዛ ውስጥ አንዷ ጥይት ነው የመታቻቸው። ይገርመኛል። እኔ 4000 ቀለህ 50 ካሊበር ከሆነ ደግሞ ተአምር ነው። ምን አይነት መደበላለቅ ማህበረሰቡ ላይ ምን አይነት ፍርሃትና ሽብር እንደሚፈጥር ገምቱ። እንዲሁ በቀልድና በጨዋታ አንዳንዴ ሊያነሱ ሲሉ ባለቤታቸው ወይዘሮ ምስራቅ አንተ የዛ 4000 ቀለህ ጉዳይ እንዳትነግራቸው ይላሉ። ምክንያቱም አሜሪካኖቹ በፊልም ካልሆነ በስተቀረ በገሃዱ ዓለም ብዙ አያጋጥማቸውም እንዲህ መተላለቅ። የሆነ እልቂት ሲኖር የሆነ ሰው ሲገደል ያጮሁታል። አሁን የሼህ ኡመር ልጅ ያለችበት ሚኒሶታ ውስጥ አንዱ ልጅ ተገሏል። ባያሌ ጩኸት እንድብልቅልቅ ያለ ነገር ተፈጥሯል እና እየተጫጫሁበት ነው። ለማንኛውም ዝም ብዬ አንዳንዴ ትልቅ አድርጎ ሊፈጥር ሲል የሆነ ምክንያት ይፈጥር ይሆን እላለሁ። አሁን ፕሮፌሰር ጌታቸው ተሳክቶላቸው በእግራቸው የሚሄዱ እንደ ልባቸው የሚወጡ የሚገቡ ቢሆን እነዛን ትልልቅ ጥናቶች ያጠኑ ነበር፣ ይመረምሩ ነበር ብዬ ጠይቃለሁኝ። ያለ ምክንያት አይደለም እንደዚህ አይነት ነገር የሚያመጣብን። አንዳንዴ የሆነ የሚያግደን ነገር የሚያስቀምጠን ነገር ሲኖር ለበጎ ነው ብሎ ማሰቡ ጥሩ ይመስለኛል። እንደ ልባቸው የሚወጡ እንደ ልባቸው የሚገቡ ከሆነ እነዛ ምርምርና ጥናቶች የልብ ያህል ይሰራሉን? እዳርስ ይደርሳሉን? ባያሌው እንድናስበውና እንድንመረምረው ይሄን የማነሳው። እናም አስቀምጧቸው ግን ብዙ ሰው ሊሰራ የሚችለውን ስራ በአንድ ጭንቅላት ጥግ አድርሶት የተዋጣለት ደራሲ፣ የተዋጣለት ተመራማሪ፣ የተዋጣለት ለሀገርና ለወገን ተሟጋች አድርጎ የፈጠራቸው ያለ ምክንያት አይደለም እና አንዳንዴ የሚመጣብንን መዘዝ ወይም አሳዛኝ ነገር ተቀብለን ለበጎ ነው ብለን ተጽናንተን የመሄድ ባህል ማሳደግ ይኖርብናል። አሁን አሜሪካን ውስጥ በተለያየ አቅጣጫ የገቡ ሰዎች ህገወጥ ናቸው እየተባሉ እየተባረሩ ነው። በሚደንቅ መልኩ ደግሞ አንዱ ጋር ሲዘጋ ሌላ ጋር ይከፈታል። አሁን ሜክሲኮን ከግማሽ ሚሊዮን በላይ ህጋዊ ወረቀት የሌላቸውን ሰዎች ለመቀበል ዝግጁ ነኝ ያለ ቀላል ርኅራኄ አይደለም። ሄዶ እዛ የሚሰራ ካለ ጉልበቱንም እውቀቱንም ሸጦ መኖር የሚል ቀልቡ ትንሽ ያርፍበታል። አሁን ዓለም የሰው ልጅ ቀልቡ የሚያርፍበት አንድም ቦታ የለም። የበረታ በገዛ አገሩ ላይ ቀርቦ ያልፋልና በገዛ ሀገራችን ላይ ቀልባችን እናሳርፍ። አሜሪካን በ1960ዎቹ አካባቢ አንድ ኢትዮጵያዊ ዩናይትድ ስቴትስን ሰንደቅ ዓላማ ቀደደና አቃጠለው። አሜሪካኖች በፎቶግራፍ ማስረጃ ይዘውታል። ይህ ሰው 1969 ይካሄድ የነበረው ቀይ ሽብር መድረሻ ሲያሳጣው እግሬ አውጭኝ ብሎ በኬንያም በምንም ማቆራርጦ ዩናይትድ ስቴትስ ደረሰ። ሲደርስ ያዙት።
ይዘውታ ገሌ ገሌ አይደለም። አዎ ይህን ያህል ሪከርድ ያደርጋሉ። በእንዲህ ቀን በእንዲህ ሰዓት ዩናይትድ ስቴትስን ሰንደቅ ዓላማ አቃጥልሃል ነበር? አዎ አቃጥያለኝ። እርግጠኛ ነኝ አሁን ከዚህ በኋላ ጎልምሰሃል፣ እንዲህ አይነት ስህተት አሰራም። ሰንደቅ ዓላማዋን ያቃጠልክባት ሀገር እነሆ ዛሬ ጥገኝነት ትሰጥሃለች ብለው ወረቀት ሰጥተውታል። ይህ ርኅራሄ በፊት ተደርጓል። ምናልባትም እንደዚህ አይነት ሰዎች ደግሞ ዛሬ ያ ሪከርድድ ሆኖ ስለሚቀመጥ ወንጀል ሆኖባቸው መግቢያ መውጫ ያሳጣቸው ይሆን ስል አውጠነጥናለኝ። አውጣለሁ፣ አውርዳለሁ። ብሬን ድሬን የቱ ጋር ነው የሚቆመው? በተለያየ አቅጣጫ እንዳይ ያደርገኛል። እኔ ይህን ያልቆዘምኩበት እናንተም እስቲ አውጠንጥኑት። ብሬን ድሬኑን ሳምንት መመለስበታለሁ። የሀገራችን ሰው ሲተርት ሁሉም ቢያወሩት ሆድ ባዶ ይቀራል ይላል። ቆጠብ ማለቱ ማለፊያ ነው። ትልልቅ ፕሮጀክት የምትሰራ ከሆንክ ስራ አንተን ቀድሞ ያሳውቃል። ከዚህ ዓለም በሞት ከተለየ ዓመታት ያስቆጠረውን ካሊል ጊብራን ዛሬ ላስታውስ ነው። ካሊል ጊብራ ይሄ ወር የተወለደበት ወር ነው። ጃንዋሪ 6 በ1836 ነው የተወለደው። አሁን ወዳጆቹ እርግጠኛ ነኝ 143ኛ ዓመቱን እያከበሩለት ነው ብዬ ገምታለሁ። ያስቡታል። ድንቅ የሥነ ጽሑፍ ሰው፣ ፈላስፋና የሥነ መለኮት አዋቂ ነው። ጊብራል በጣም ይከበራል፣ ይወደዳል። ሁሌም ግን ከሀገሩ መንግስት ጋር አይጣጣምም፣ ይጋጭ ነበር። የሚጽፋቸው የፖለቲካ ምጸቶችና ሂሶች አይወደዱለትም። መወደስን እንጂ መወቀስን የማይወዱ አያሌዎች ናቸው። በዚህ ይጠሉታል። ስለዚህም በ1835 ተወልዶ በ1931 ዩናይትድ ስቴትስ ውስጥ ነው የሞተው። ሲሞት ለአሜሪካን መንግስት በሰጠው ኑዛዜ ሁኔታዎች ሲፈቅዱት ሊባኖን መቀበር እንደሚፈልግ ነው ተናዞ የሞተው። ከአሜሪካ መንግስት ጋር ደግሞ የሊባኖን መንግስት በዛን ወቅት አለመግባባትም አለመጣጣም ስለነበር ይህንን ቃሉን የአሜሪካ መንግስት ሊያስከብርለት አልቻለም። ሁኔታዎቹ ፈቀዱና በአንድ ወቅት መነጋገር የሚችሉበት ሁኔታ ተፈጠረ። የአሜሪካ መንግስት መጀመሪያ ያነሳው አጀንዳ እናንተ ለተቀባ እና አርቆ አሳቢ ለሆነ ደራሲያችሁ እንኳን አክብሮት የላችሁም፣ አገሬ ሊቀበር ብሎ ከልክላችሁታል አላቸው። ወዲያውኑ መፍቀድና ውለው ሳያድሩ በፍጥነት መፍቀዳቸውን አረጋገጡ። ከዛ በኋላ የጊብራል አጽም ከዩናይትድ ስቴትስ ተነስቶ ሊባኖን ከእሱም ጋር ሆድና ጀርባ ሆነው ይበሻሸቁበት የነበረ እንትኖቹ ላይ ይጽፍ ነበረ። ቀሳውስቱም ላይ እንደዚህ አማንያኑም ላይ ይጽፋል። በጣም ኃይለኛ መጽሐፎች ነው የሚጽፈው እና የእኛም በርካታ ኢትዮጵያውያን ተርጓሚዎች ካሊል ጊብራን ተርጉሞ አስነብበውናል። የብዙዎቹን ቀልብ ስቧል፣ አስነብበውናል። ከዛ እንዲገባ መንግስት ፈቀደ። ቀሳውስቱ ልብሰ ተክህኖታቸውን ለብሰው የጉዞ ፍታት እያደረጉለት ለሀገሩ አፈር በቃ። እንግዲህ ቀደም ብላ የነበረች አሜሪካ ጂኒየስ እዚህ ድረስ ታከብራለች። ቆመህ አይደለም ሞተህም የሚገባህን ሞገስ እንዲሰጥ ታደርጋለች። እኔ ሰው ልክ ትሬቨር ኖህ ብቅት ብሎ ደፍሮ መጥቶ የባርባዶሷን እመቤት እንዳናገረ ሁሉ ራሳችንን በማብቃት በአሜሪካ ሲስተም ውስጥ ተፈላጊ ራስን ማድረግ ነው፣ ማብቃት ነው። በቃ ገበያው ላይ ራስህን ማብቃት። አሁን የብዙዎቹ ኢትዮጵያውያን ችግር ይሆናል ብዬ ስመረምርና ሳጠና ከአያሌዎቹም ጋር በስልክ እየተደዋወሉ ስጠያየቅ ፕላን ቢ የላቸውም። ለምንም ነገር ፕላን ቢ ይኖርሃል። ይሄ ነገር ባይሆን ከዚህ በኋላ ምን አድርጋለሁ ማለት የግድ ነው። ምክንያቱም ይሄ ዓለም እንደምታዩት በፍጥነት እየተለዋወጠ ነው። ልብ በሉልኝ፣ በ1960ዎች ውስጥ ቀዝቃዛው ጦርነት ነበረ። ኮሙኒዝምና ካፒታሊዝም የርዕዮተ ዓለም ነበር ይመስለን። ኮሙኒዝም ከሰመ፣ ካፒታሊዝም አመራሩን ያዘው።
አሁን ደግሞ የሀብት ያኛው ሀብት ያስፈልገኛል ነው እና ለከት ባጣ የሰው ልጅ ገብጋባነት የሚፈጠር ስቃይ ነው። አንዳንዴም እውቀቱ ኖሮ ሀብቱ ሲፈጠር ነው ጥሩ የሚሆነው። እውቀት ሳይኖር ሀብቱ ሲፈጠር ምን አይነት መዘዝ አለው? ይሄው ይህ ዘመን ያሳየናልና ቆም ብለን አስብ። ቆመንም እንደ ትሬቨር ነው፣ ሞተን ደግሞ እንደ ካሊል ጊብራ ለመብቃት ለመከበር የራሳችን ጥረት እናድርግ። ሰላም በምድራችን ላይ ይስፈን።